ሰላም ጤና ይስጥልኝ። ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ አዳዲስ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን ይላል ቢቢሲ። በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን ሶማሊያ ፌዴራል መንግስትን ለመደገፍ ወደ ሞቃዲሾ ዘመተ። ከ9 ወራት በኋላ ሚያዝያ 1999 ዓ.ም ኤርትራ ቀጣናዊ ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔዋን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያት ከ16 ዓመት በላይ ለሚሆን ጊዜ ከቀጣናዊው ተቋም አባልነት ውጪ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 ቀን 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት መውጣቱን አስታውቋል። ኤርትራ በመግለጫዋ ላይ ኢትዮጵያን ባትጠቅስም በአዲስ አበባ እና አስመራ መካከል የተፈጠረው መካረር ለዚህ ውሳኔዋ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪው ዶክተር ቃልአብ ታደሰ ይናገራሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጣናው በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያለበትን ተቋማዊ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤው በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጣናው ሀገራት በሚታዩ የሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብር እና ቀጣናዊ ውህደት ይገኙበታል። ኢጋድ ቀጣናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳን እና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው አገር ሆና ከተመሰረተች በኋላ በ1985 ዓ.ም ነው። ከ15 ዓመታት በፊት አገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር በተያያዘ ነው። የእስላማዊ ፍርድ ቤቶች ህብረት ወይም ኢስላሚክ ኮርትስ ዩኒየን የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጣቂ ቡድን እንቅስቃሴ በወቅቱ አገሪቱን ሲመራ የነበረው የሶማሊያ የሽግግር መንግስት ሸሽቶ መቀመጫውን ባይዶዋ ከተማ ላይ እንዲያደርግ አስገድዶታል። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስቱን ወደ ስልጣኑ ለመመለስ ወታደሮቹን ወደ ሶማሊያ አስገብቷል። አወዛጋቢው ይህ የኢትዮጵያ መንግስት እርምጃ ከሶማሊያውያንም ተቃውሞ ተነስቶበት ነበር። አሁንም ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነው ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩት መንግስታት ያቋቋመው በኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። ከእስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመውና ከአልቃይዳ ጋር ግንኙነት ላለው አልሻባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጓን የሚያመለክቱ ማስረጃዎች እንደተገኙም የመንግስታቱ ድርጅት የማዕቀብ ተገዥነት ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሊያ ምንም አይነት የጦር መሳሪያ አለመላኳን በመግለጽ የቀረበባትን ውንጀላ ተቃውሟለች። ክሶቹንም ግልጽ ፈጠራዎችና ፍጹም ውሸቶች በማለት ገልጻቸዋለች። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስ ከምትከሰው ኢጋድም ወጥታለች። የአገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ወረራና የበላይነትን ለመደገፍ እንዲሁም ከፍትህና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመው የጭካኔ ድርጊት አካል ለመሆን ፈቃደኛ አይደለችም ብሏል። ቀጥሎ ደግሞ በ2002 ዓ.ም ኤርትራ በተባበሩት መንግስታት የጸጥታ ምክር ቤት አስመራና ባለስልጣናቷ ላይ ማዕቀብ ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና የአስመራ ግንኙነት ሲሻሻል ነው።
ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታ ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየው የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት የጉዞ ክልከላን አንስቷል። የሰላምና ደህንነት ተመራማሪው ዶክተር ቃላብ እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጎታ ነው። የአብይ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላም እና ትብብር ሚናዋን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅት መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህን ውሳኔዋን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪም ከ20 ዓመት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነም አስታውሳለች። በ2015 ዓ.ም ወደ አባልነቷ የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄ ይቀበላልና የቀደመ ታሪኩን ያቃናል በሚል ተስፋ እንደነበር በመግለጫው ሰፍሯል። በሚያሳዝን ሁኔታ ኢጋድ በሕግ ከተጣለበት ግዴታ ማፈንገጥ ቀጥሏል። በዚህም ጠቃሚነቱና ሕጋዊ መብቱን ሸርሽሯል ብላለች። ተቋሙ ለአባል ሀገራቱ ምንም ጉልህ ስትራቴጂያዊ ጠቀሜታ የሌለው እንዲሁም በቀጣናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደችም አስታውቃለች። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ገልጿል። በዚህ ጊዜ ውስጥ ጽሕፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ በማድረግ ትዕግስትና መልካም ፈቃደኝነትን ሲያሳይ ነበር ብሏል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ እቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ በኢጋድ የተነሳውን ሐሳብ ይጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንዳልሰራ መናገር የሚችለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቃላብ በመግለጫው ላይ ይህንን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ይጠቁማሉ። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት ለማለት ይከብዳል። አንደኛ፣ ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ መሆኑንም ያክላሉ። ኤርትራ ያን ያህል ኢጋድ ላይ ከልቧ ገብታበት ኢጋድ ዓላማ እንደዚህ ነው፣ አብሬ በቀጣናው ልማት፣ ሰላምና ጸጥታ፣ የአየር ንብረት ለውጥ፣ ቀጣናዊ ውህደት ላይ እሰራለሁ የሚል ስራ ሰርተው አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበር ይገልጻሉ። ከዚህ አውድ በመነሳት የአሁኑ የኤርትራ ውሳኔ ኢጋድ ላይ ሲሪየስ እና ስትራቴጂክ ፍላጎት ኖራት ያደረገችው አይደለም የሚል ምልከታ እንዳላቸው የሰላምና ደህንነት ተመራማሪው አንስተዋል። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቃላብ የአሁኑ ውሳኔም ከአዲስ አበባ ጋር የተገናኘ እንደሚሆን ያነሳሉ። ኤርትራ በቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከሚመራው ኢጋድ የመውጣት ውሳኔዋን ይፋ ያደረገችው ከአዲስ አበባ ጋር የገባችበት ውጥረት ባየለበት ወቅት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት መፈረም ወዲህ የሻከረው የአዲስ አበባና የአስመራ ግንኙነት የጠቅላይ ሚኒስትር አብይ መንግስት በቀይ ባህር ላይ የባህር በር የማግኘት ፍላጎቱን ከገለጸበት 2016 ዓ.ም ጀምሮ ውጥረት ውስጥ ነው። ጠቅላይ ሚኒስትር አብይ ከ30 ዓመት በፊት የተፈጸመ ስህተት በማለት የሚገልጹት የኢትዮጵያን የባህር በር አልባነትና የህልውና ጉዳይ እንደሆነ አድርገው ያቀርቡታል። ይህንን ስህተት ለማረም እንደሚሰሩም በይፋ ተናግረዋል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለው ግንኙነት አዲስ አበባ ላይ ስጋት ፈጥሯል። ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል ጥምረት መስርተው ጦርነት ለመክፈት እየሰሩ ነው የሚል ክስ አቅርበዋል። ኤርትራ በበኩሏ
የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩት ውንጀላዎች የጦር መስበቅ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ አገሪቱን ሉዓላዊነት የሚዳፈር እንደሆነም ታነሳለች። ዶክተር ቃልአብ የኤርትራ ከኢጋድ መውጣት ውሳኔ የዚህ ውጥረት አንድ ነጸብራቅ ነው የሚል እምነት አላቸው። አሁን የኢትዮጵያ መንግስትና ኤርትራ የገቡበት ፍጥጫ ተመልሶ ኤርትራ ሁሌ የምታነሳቸውን ወጥቻለሁ የሚል መግለጫ እንዲወጣ አድርጓል ሲሉ ምልከታቸውን አጋርተዋል። ኤርትራ የባለብዙ ወገን የዲፕሎማሲ ግንኙነቶች ላይ ከፍተኛ የሆነ ጥርጣሬ እንዳላት ያነሱት ተመራማሪው የአሁኑ ውሳኔዋም ይህንን የከረመ ስጋት የሚያንጸባርቅ እንደሆነ አመልክተዋል። የሆነ ሆኖ እንደ ኢጋድ ያሉ ቀጣናዊ ተቋማት አባል የሀገራቱ መውጣት እንዲሁም ጠንካራ ለመሆን ተጽዕኖ በሚገባው ልክ እንዳይሆን እንደሚያደርግ አንስተዋል። አንድ ቀጣናዊ ድርጅት ጥንካሬው የሚለካው በአባል ሀገራቱ ነው የሚሉት ዶክተር ቃልአብ የኢጋድ አባል ሀገራት በአብዛኛው ለረጅም ጊዜ በብጥብጥ ላይ ያሉ ወይም እንደ ኤርትራ የባለብዙ ወገን ግንኙነቶችን የሚገፉ መሆናቸው የተቋሙን ተጽዕኖ እንደገደበው ገልጸዋል። ከጥቂት ጊዜያት በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበር። በአባል ሀገራቱ ሁሌ በብጥብጥና ደካማ ማዕከላዊ መንግስት በመኖር ድርጅቱን ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎች የምዕራብ ሆነ የደቡብ አፍሪካ ቀጣናዊ ድርጅቶች በተለየ ጠንካራም ደካማም የሚያደርገው ነገር የለም። በቀጣናው ያለው የሀገራቱ ሁኔታ ነው እንደዚህ ያደረገው በማለት ያብራራሉ። የተከበራችሁ አድማጮቻችን ለዕለቱ የያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።